خير بخير شو اسمه؟ Here's my brother Josie. جوسي بارك جوسي شوفك انا بالفيديوهات هي أقوت الجنو إمير يبالغ وهي حبيبتي يا حبيبتي اللي بتقول عليها حبيبتك هاي هي حبيبتك هاي حبيبتك حبيبتي قلت لك هيلين هاي ما حبيبتك نلعب أنت من لحم ودمي لا مين هاي؟ هاي حبيبتي مين حبيبتي شو حبيبتي بلا كلام فاضي هاي هيلين حبيبتي لا حبيبتي ما بدي حبيبتي قلت لك هيلين من السبب من هنا معه የት ያገኛል? እኔ አልፈልግም። አይ ራሱ የሆነ ገዝተው ስሚሆን ምንም አይመለከትም። እኔ እንዲገባ አልፈልግም። خلاص عندي بالبيت أنت يلا قوم كيف بتسيب حياتك كيف بتسيب امك كيف بتسيب شغلك خليتني انا كمان سيب شغلي واجي لهون دور عليك ينفع هيك؟ بس تجي على الشوبيا بدون ما تخبرني أنا ما عندي علم كنت بظبط لك شيء እንዴ ምን ነው ማለት ለምንድን ነው ይሄንን ሁሉ ነገር ማለት أخوي أنت انديت هتنقرين شو صاير لك انت؟ اجيت لهون وخربت يعني ما بتحترم اللي اكبر منك؟ لك قوم عندي يلا قوم بدنا نروح خلص. السلام عليكم ودنا تعرف شو انت تعبانة مشلوش أنا قلت لك اول شيء ما هي حبيبتك وثاني شيء امك اولى جي لعند امك. ايوه حبيبتي عمل لك هيك كلام هاد ما هلا خلص انا بدي اروح الفندق بعدين بنحكي طبعا باخدك على الفندق ما في مشكلة بس ليش معصب مني؟ تعرف ليش؟ هلا شو بعرف ليش؟ بعرف ليش بعدين بتجي على الشوبيا بدون ما تخبرني أنا ما عندي علم كنت بظبط لك شيء እንዴ ምን ነው ማለት ለምንድን ነው ይሄንን ሁሉ ነገር ማለት أخوي أنت انديت هتنقرين እሱ ሰርፕራይዝ አደርጋለሁ እኮ ነው ሰርፕራይዝ እኔ አደርጋለሁ ለምን ይዘሃት أنا ምናምን እሱም የነገረኝ ነገር ያገባህ ነው አዎ እየገባኝ ለምን ታዲያ እኔ እኮ መኖር አልነበረም እዚህ ቦታ ላይ ነው እኔ እንደዚህ እሱን ነው ለብቻ ለብቻ እንዲመጣ ነበረ እሱ ደግሞ ከአንቺ ጋር እንዴ ይዘሃት ና ብሎኛል እንዴ ትውጣ ብሎኛል ብሎ አይደል እንዴ ያመጣ ይሄ አልተግባባንም ማለት ነው። እኔ መጀመሪያ ነበር ከሱ በፊት ነበር እኮ ህመም እያመማት ስለሆነ ወጣ ካፌ ብትናፈስ ምናምን ጥሩ ነው ምናምን ብዬ ነበረ። ግን ደግሞ ከዛ በኋላ እሱ እንደሚመጣ ሳቂው እሱ ሊመጣ ነው ብቻ ከና أنا مش دم هون ما أعرف يا هون شو مستوي كانت مرضانة هلا طلعت على الكافيه مشان تاخذ نفس وتغير جو شفت كيف صارت والله مرتاح كانت ኤሪክ አሁን እዚህ ጋር ማለት ነው በደንብ አስተዋውቀው እንጂ ላይክ ያ ወንድምህ ነው ስለዚህ ሄለንን በደንብ ማስተዋወቅ አለብህ هلا هنقول هو عرفنا على بعض هي أقوت الجنو إمير يبالغ وهي حبيبتي يا حبيبتك اللي بتقول عليها حبيبتك هاي هي حبيبتك هاي حبيبتك حبيبتي قلت لك هيلين هاي ما حبيبتك ምንድነው ችግሩ? አይ ዶንት አንደርስታንድ ዋትስ ዘ ፕሮብሌም أنا ما أعرف ከእሷ ጋር ችግር አለበት شو المشكلة أنت يا ابن عمي لازم تفهم أنت لازم تفهم ግን ማለት ነው አሁን የመጣው ልጅ ሄለንን አልወደዳትም። ለምንድን ነው የሆነ ምክንያት አለ ብዬ ነው የማስበው። ወይንም ደግሞ ኤንዲ እንዳለው ኤሪክ ጓደኛ ያለው ሀገሩ ማለት ነው ቱርክ። ሰላም ጤና ይስጥልኝ እና የተከበራችሁ የመታገስ ቤተሰቡ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን። እንግዲህ ከወዲሁ ይቅርታ አላለው ድምጼን ትንሽ ያሳርጉኛል እና እንግዲህ ዛሬ እንዳያችሁት ሄለን በጣም ተናዳለች። ያው ከሐኪም ቤት አሁን የወጣችውና የኤሪክ ወንድም ይቺ ጓደኛዬ ናት ምናምን ሲለው ከእናንተና ከሷ ምረጥ እኔ እናንተ ማውራት አለብን ምናምን እያለ ነው። በጣም ስሜታዊ ሆኖ ነው። በዛ ላይ ደግሞ እኔ ደክሞኝ መጥቼ እንደ ታላቅ አላከበርከኝም ምን ያለው ያጎቴ ልጅ ነው ብሎ ያስተዋወቀው እና ደግሞ ድንገት ነው የመጣው ማለት ነው። አላሰቡትም። ያው ኤንዲ ጋር ስለሚያወሩ ኤንዲ ትንሽ አረበኛ ይሞክራልና እንግሊዘኛም ትንሽ ከዛ ኤንዲና ጆሲ ናቸው የተቀበሉት።
ያው እንዳያችሁት ነው በቃ እና ግን ደስተኛ አይደለም። እኔ ማለት እንትን ጓደኛዬ ታማብኛለች ሲለው እሷ ሄለን ነው ስሟ እንጂ ጓደኛ ልትሆን አይደለም። የገር ሀቢብቲ ሲለው ጓደኛ አይደለችም ይቺ ሄለን ናት። ዝም ብለህ እንትን አትበል ብሎ በጣም እየተቆጣ ነው። እና ግን ለምንድነው እንደዚህ የሆነበት ምክንያት? እናትንም ስራህንም ሀገርክንም ረሳህ ምናምን እያለው ነው ማለት ነው። ታውቃላችሁ ዞሮ የሆነ ነገር ይኖራል እንጂ ዝም ብሎ አይደለም አለ አንድ ነገር እዚህ ሊመጣ አልቻለም። የሆነ ነገር ብቻ አለ ብዬ ነው የማስበው። ሆኖም ግን ሄለን በትዕግስት ማለፍ ነው ያለብሽ እንጂ እንደዚህ ስለተናገርሽ በርግጥ ይቺ ጓደኛ አይደለችም ምናምን የሴት ጓደኛ አይደለችም ብሎ ነው በርግጥ ኮፍያዋን ውልቅ ያደረገው ማለት ነው። እንደዛ አይደረግም በነገራችን ላይ ያው የሀገሩ እንትን ምን አይነት እንደሆነ ባላውቅም እና እንትን ብሏል። ግን ብቻ ይከብዳል። ምን እንደሆነ ምን እንደፈለገ እሷን አልወደዳት ይሁን ምን እንደሆነ ችግሩ። ኤሪክ ደግሞ የሚለው እናቴ ናት የላከችኝ እናቴ ትወዳታለች ምናምን ብሎ ነው አሁን ያለው። ግን እሱ ስለ እናቱና ስለ ስራው ነው እያወራለት ያለው። ለማንኛውም እንግዲህ ጓደኞቼ ጥሩ ነገር ያሰማን እያልኩኝ ከወዲሁ እሰናበታችኋለሁ ማለት ነው። ነገ ደግሞ ጥሩ ነገር ያሰማን። ያው አውቄ ነው እየቀለድኩ ነው ምናምን ይላል ብዬ ተስፋ አደርጋለሁ። መቼም ዩቲዩብ ላይ ሲሰራ ብዙዎቹ እንጃ በተለይ ቡታጅራ ላይ አሁን ብዙ ነገር አለ ብቻ ይሄ ነው አልላችሁም። ተላይ ብቻ ማስመሰል ውስጡ ስትገቡበት ግን ከውጪ ከቤት የውጭ አልጋ የቤት ጠጋ የሚባል አባባል አለና እንደዛ እንዳይሆን እያልኩ ነውና ብቻ ይከብዳል። ስለሁሉም ለሁሉም ለመልካም ነው ብላ ሄሉ መቀበል አለባት። ወይ ያልገባው ነገር አለ ወይ የሆነ ነገር አለ ብዬ ነው የማስበው። ለማንኛውም መልካም ጊዜ ሀሳብ አስተያየታችሁን አስቀምጡ። የኔ ውድ ቤተሰብ እወዳችኋለሁ።